ብሌን በስተመጨረሻም በጠና ታመመች። እናቷ ሰላም መሆኗን ከቃልና ከዳግም ስትሰማ ራሷን መቆጣጠር አቅቷት መሬት ድፍት አለችና ከቅንጭላቷ ብዙ ደም ሲፈሳት፣ ሰላምዬ ደግሞ ራሷን መቆጣጠር አቅቷት ብሌን ልጄ ምን ሆነችብኝ? ምን አድርጋችኋት ነው? ዳግም ቃል ብሌን አንድ ነገር ብትሆን ከእናንተ ራስ እንደማልወርድ እወቁት ብላ ስትጮህባቸው፣ ዳግም ደግሞ ሰላም ብሌን የሆነችውን ነገር ብታውቂ ኑሮ አይደለም እድሜ ልክሽን ብዙ ጊዜ ስታለቅሽላትና ስታዝኔ ትኖሪ ነበር። እስከ ዛሬ ድረስ ወላጅ እናቷን በመፈለግና በመጨነቅ እንዲሁም ደግሞ በማልቀስ የነበረችዋ ልጅ ለካስ ወላጅ እናቷ ከአጠገቧ ሁና ነበር ስትጨናነቅ የነበረው ብሎ ሲላት፣ ዳግም ምን እያልክ ነው? የተፈጠረውን ነገር ንገረኝ አለችው። እንግዲያውስ ሰላም ብሌን ትክክለኛና የወለሻት ወይንም ጠፍታ ኑራ የነበረችው ልጅሽ ናት። የዲኤንኤ ምርመራ እንዳደረጋችሁም ሰማሁ። ይህንን ያለችው ደግሞ ቃል ብቻና ብቻ ናት። እመኒ ሰላም፣ በተደጋጋሚ አንቺ የሷ እናት መሆንሽን እኔ በፍጹም ጠርጥሬ ነበር፣ ግን እንዴት ሊሆን ይችላል ብዬ ላስብ። ብሌን እናቷን ለመፈለግ የማልወዳትን ቃል አፍቅሪያትና የራት ግብዣ አድርጌላት አብሬ አድሬ ስለ እናቷ እንዳውጣጣላት ትፈልግ ነበር። ይገርማል። ግን ቃል ብዙም ሳታደክም አንቺና ብሌን እናትና ልጅ እንደሆናችሁ በተደጋጋሚ አፈረጠችው ብሎ ሲነግራት፣ ሰላምም ራሷን መቆጣጠር አቅቷት ለካ አንድና ብቸኛዋ ልጅ በተደጋጋሚ ደመ ነፍሴ እንኳ እየነገረኝ ዝም ብዬ የተቀመጥኩትና እያሰብኩ የነበርኩት ልጄን ጉያዬ አስቀምጬ ነበር። ወይኔ ብሌን፣ ለካ አንቺ የእናትነት ስሜቱ ታይቶሽ ነው ሁል ጊዜ እናቴን ነው የምትመስለኝ፣ እናቴን ነው የምመስለኝ እያልሽ ስትይኝ የነበረው። ይሄ ደግሞ ከባድና ትልቅ መታደል ነው ብሌን። ለነበሩት ጊዜያቶች እጅጉን በጣም ይቅር በይኝ ብላ መሬት ተደፍታ ስታለቅስ፣ አቶ በኃይሉ ደግሞ ጉዳዩን ከገነት ጎረቤት ከፀሐይ ጋርና ሳሚን ለማስገደል ደፋ ቀና እያለ የሚገኘው አደገኛና ከባድ ሰውዬ እንግዲህ በሚያሳዝንና በሚገርም ሁኔታ ሳሚን ገሎትና ደፍቶት ከመጣ በኋላ የገነትን ጎረቤት ፀሐይን አገኛትና እሷም ደግሞ ስልክ ተደብቃ እየሰማችው ነበረ። ይህ አሳማ እርኩስ ደግሞ ማንን ነው የገደለው? አስወገዳችሁት፣ ገደላችሁት፣ እስከ መጨረሻው ሸኛችሁት እያለ የሚለው ማንን ነው ብላ ግራ ተጋባች። የገነት ጎረቤት ዳግም ተመልሳ ወደ ገነት ልቧን እንድትሰብራትና እንድታታለላት አቶ በኃይሉ ሁሉንም ነገር ነገራት። ከረፈፋቱኝ ቆጥረሽ የማትጨርሽውን ገንዘብ ሁላ አሸክምሻለሁ፣ ገነት ቤት ይዥና ያስቀመጠቻቸውን ፋይሎች በሙሉ ፈትሸሽ ካሉበት ቦታ እንድታመጪ እፈልጋለሁኝ ብሎ አላት። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ዳግም ወደማይፈልገው ህይወት ከቃል ጋር እራት እየበሉና አብረው ወይናቸውን እየጠጡ የተፈጠረውን ነገር በሙሉ ስለ ቃል የምታውቀውን እያንዳንዱ ነገር ዘርግፋ እንድትናገር አስገደዳት። እሱም ደግሞ እውነት እንደምትወጂኝና እንደምታፈቅሪኝ የማውቀውና የማረጋግጠው ነገር ቢኖር ምንም ነገር ሳትደብቂ የተፈጠረውን ነገር ንገሪኝ። ቆይ ምንድን ነው እየተካሄደ ያለው? ምንድን ነው እየተፈጠረ ያለው ብሎ አላት። እሷም ደግሞ አረ ምንም የተፈጠረ ነገር የለም። ምንድን ነው ዳግም? በእርግጥ
ሰላም አንተ በኃይሉን እንደወጋኸውና አግተህ እንዳሰቃየኸው በድንገት አምልጦኝና አንዳልጦኝ ነግሬያታለሁኝ። ሌላ ምንም እኮ የተፈጠረ ነገር የለም። ዳግም ያልተፈጠረ ነገር እያሰብክ አትጨናነቅ አለችው። አይ እንዴት አልጨናነቅ? ምንስ ቢሆን አንቺ እኔን እንዴት አሳልፈሽ ልትሰጪ ትችያለሽ? ብሎ ሲላት እንዴ ምን ሆነሃል? አውቄ ሳይሆን በስህተት ነው አልኩህ እኮ እያለች መለመን ጀመረች። ችግር የለውም ያንን ማካካሻ ከእኔ ጋር አብረሽ መቀጠል ከፈለሽ አንድ ነገር ልንገርሽ አላት። ምንድን ነው? እየሰማሁ ነው ንገረኝ አለችው። ስለ ብሌን እናት የምታውቂውን በሙሉ እንድትነግርኝ ይፈልጋለሁ። ብሌን ብዙ ያልተመለሰላት ጥያቄዎች አሉ። ከእነሱም መካከል አንቺ እንደምታውቂና አንቺ የተፈጠሩትን ችግሮች በሙሉ እንደምትረጃ አውቃለሁ። ስለዚህ ሁሉንም ነገር ተናገሪ ብሎ አላት። እሺ አለችና የብሌን እናት ሰላም ብላ መደነባበር ጀመረች። እንግዲህ ከሁኔታዋ እንደተረዳት በር ላይ ተቀምጣ ደግሞ ብሌን ቆይ ዳግም ምን ሆናል? ከባድ ስህተት ሰራህ? ምንስ ቢፈጠር ምንስ ቃል መጠየቅ ያለብህ እኮ ስለኛ እንጂ ሩጣህ የሌለ ነገር አልነበረም። ይሄ ደግሞ ከባድና አደገኛ ቅሌት ነው። ምንም ቢፈጠር ምንም የገባህልኝን ቃል መርሳት የለብህም ነበር እያለች ብቻዋን ታወራለች። ብሌን እንግዲህ መስማት ያለባትን ከሰማች በኋላ ራሷን መቆጣጠር አቃታትና በድንጋጤ እንትን ብላ በር ላይ ቆማ ራሷን ስታወደቀች። ሰላም ከቃል ጋር ቆይታዋን እያደረገች እግሩ ላይ ታደፋችና እባክሽ እማዬ ዳግምን ከዚህ ከቤት አታስወጪው። እኔ ዳግምን በጣም እንደምወደውና እንደማፈቅረው አታውቂም እንዴ? እሱን አጥቼ ደግሞ በጭራሽ መኖር አልችልም። ምንም ቢፈጠር ምንም ዳግም የኔ ብቻና ብቻ ነው እያለች ጩኸቷን ቀጠለች። ከዛ ቃል አታበሳጭኝ፣ እኔ ስለ አንቺና ስለ ዳግም የሚመለከተኝ አንድም ነገር የለም። ከምልሽና ከምነግርሽ በላይ ትዕግስቴን አስጨርሰሽኛል። እንዴት በኃይሉን እንደዚህ አደጋ እስከሚደርስበት ድንገትስ ቢሞት? ስለ አንቺና ስለ ዳግም ፍቅር አይደለም እያሰብኩ ያለሁት። ወንጀለኛን ሰው እቤት ማስቀመጥ የለብኝም። በኃይሉ አንድ ነገር ቢሆን ቢሞትስ ጸጸቱን የምችለው ይመስልሻል? አለቻት። ታይማዬ ለወንድምሽ ይሄ ሁሉ ይገባዋል። ዳግምንና ገነትን ያለያያቸው እሱ ነው ብላ ስትል ምንድን ነው እንዲህ የምትይው? ዳግምና ገነት ምን ብላ ስትጮህበት ቃልም ሳታስበው ስለሆነ ይሄን ነገር የተናገረችው እየበረረች ወደ መኝታ ክፍሏ ገብታ በሩን ተዘጋይ በኋላ ደም እንባ እያለቀሰች ትገኛለች። ሰላምም ቃል ምንድን ነው ስለ በኃይሉ የምታውቂው ነገር? እባክሽ በሩን ክፈችልኝና እናውራ እያለች ብትለምናት ቃልም በሯን ዘግታ የተናገረችው ንግግር ልክ ይሁን አይሁን ግራ አጋብቷት እያለቀሰችና ደም እንባ እያነባች ትገኛለች። ሰላምም እንግዲህ ዳግምን አሳልፋ እስር ቤት ያላሳሰረችው ወንጀለኛና ጥፋተኛ መሆኑን ከተረዳዊ በኋላ ይህን ያላደረግኩት ለምን እንደው ታውቃላችሁ አለች። እኔ በፍጹም ገነት ለሚስኪን እናቱና ለብሌን ስል ነው። ብሌን እኔ አንቺ የፈለግሽውን ነገር ብታደርጊ በፍጹም ልቀየምሽና ልቆጣሽ አልችልም። ምክንያቱም ዛሬም ነገም በጣም እወድሻለሁኝ። ግን አንቺ እኔን እንደዚህ ታታልልኛለሽ። የእናቴን ልጅ ወንድሜ ተወግቶ ለዳግም ትከላከይለታለሽ ብዬ በጭራሽ አላሰብኩም ነበር ብላ ተቆጣቻት። እትዬ አንቺ መጥፎ ነገር ባታስቢ ደስ ይለኛል። አሁንም ቢሆን እኔ ስለ አቶ በኃይሉ መወጋት ዳግም እንደወጋው ባውቅ ኑሮ ብዙ ችግሮች አሉ። እነሱን ብነግርሽ ራስሽን መቆጣጠር ያቅትሻል። እች ቃል ናት አይደል የነገረችሽ? ቃል ስለነገረችሽ ብቻ ነገሮችን አዳምጠሽ እንደዚህ መሆን የለብሽም ነበር ብላ አለቻት። ያሳዝናል። ይገርማል። በጣም ይደንቃል። ሌላውና የሚገርመው ነገር እንግዲህ ሳሚ ብሌንን
ሆነ ቦታ ላይ ጠብቆ ብሌን እንዴት ነሽ? በጣም ናፍቀሸኛል ብሎ እጇን ያዘ ሲያረጋት እሷም ሌላ ነገር ተሰማትና ቆይ ምን እየሆንክ ነው? ሳሚ እኔ እኮ ጠፋህ ያልኩህ እንደ ማንኛዎቹም ሰዎች ስለ ጠፋህ መጠየቄ ነው እንጂ ሌላ ነገር አይደለም። አይ ይህንን ያክል የጠየቅሽኝ በጣም እንደምታስብልኝና በጣም እንደምትፈልግኝ በአንቺ ልብ ውስጥ እንዳለው ተረድቻለሁ ብሎ አላት። እና ታዲያ ምን ይሆን አለችው። እሱም ደግሞ ስሚ ብሌን በጣም እንደምወድሽና እንደማፈቅርሽ እወቂ። በቃ ከእኔ ጋር ሁኝና ደስተኛ ህይወትን ሳሚ በፍጹም አንተማ ጤነኛ አትመስለኝም ብላ ብሌንም እጁን ከዛ ቦታ ላይ አርግፋ ዘወር ስትል በሚገርምና በሚደንቅ ሁኔታ ብሌን የሆነ ነገር ልንገርሽ እባክሽ አትሄጂ እያለ ሲለምናትም በፍጹም አልሰማችውም። ሳሚ ለመናገር የፈለገው ስለ ወላጅ እናቷ ሰላም እንደሆነችና እውነታውን አፍርጦ ሊነግራት ነበር። እሷ ግን አብረን እንሆን አፈቅርሻለሁ ወድሻለሁ ብሎ ስላላት በጣም ተናዳ ከዛ ቦታ ላይ እልም ብላ ሄደች። በቃ እኔም በፍጹም ልትወደኝና ልታፈቅረኝ አትችልም። ምንም ቢሆን እኮ ከዳግም ጋር ብዙ ህይወትን አሳልፈዋል እያለ ብቻውን ማውራትና ብቻውን መቆጨት ጀመረ ማለት ነው። ሳሚ እንግዲህ ከብሌን ጋር በእንደዛ አይነት መልኩ ከተለያዩና ተነጋግረው ከዛ ቦታ ላይ ዘወር ካለ በኋላ አቶ በኃይሉ በጣም በሚያበሳዝንና በሚገርም ሁኔታ ሰዎችን አስልኮ እሱን እንዲደፉትና እንዲገሉት ከባድ ትዕዛዝ ፈጸመ። በታዘዙት መሰረት እነሱም ሳሚን በድንጋይ አናቱን ጨፍልቀው ከዛ ቦታ ላይ እየበረሩ ተሰወሩ። መጨረሻ ላይ እንደገደሉትና እንዳስወገዱት ደውሎ ሲጠይቃቸው የገነት ጎረቤት ሁሉንም ነገር ሰማች። ወደ ገነትን ቤት ሂዳ እግሯ ላይ ተደፍታ እያስመሰለች ጎረቤቴ ቢያንስ እኔና አንቺ ብዙ ነገሮችን አሳልፈናል፣ ስለዚህ እባክሽ ይቅር በይኝ እያለች ይቅርታዋን ተተቀበለች በኋላ ገነትም ወደ ሽንት ቤት ስትሄድ የተሰቀለውን ቦርሳ ፀሐይ ተነሳችና እየፈተሸች የታባቷን ያደረገችው አንቺ ጅል የዋህ በግ ይቅርታ እንደምታደርግልኝም አውቄ ነበር። ካሁን በኋላ ግን እያለሳለስኩ እገልሻለሁ፣ እጨርስሻለሁ። እኔ የምፈልገው ገንዘብና ጥቅም ነው። ያለምንም ምክንያት አቶ በኃይሉ ያዘዘኝን በሙሉ ልፈጸም እገደዳለሁ ብላ ወሰነች። ገነትም ደግሞ እንዴት ነበር አብሮ አደጌ ጎረቤቴ ሁሉ ነገሬ፣ እኔና አንቺ አነሰም አደግም መጥፎውንም ደጉንም አብረን አሳልፈናል፣ መጣላት አያምርብንም እያለች መርመጥመጥ ጀመረች። ከባድና አደገኛ ሀዘን ይዛባት መምጣቷን በፍጹም አላወቀችም ነው። የገነት የዋህነት በኋላ ብዙ ዋጋና መስዋዕትነት እንደሚያስከፍላት ያሳያል ማለት ነው። ዳግምም ከቃል ጋር የነበረው ቆይታ ለብሌን ወላጅ እናቷን እንድታውቅ ተረድታለች። ቃልም ደግሞ ሳታስበው ሰላም ዳግምን ተዛ ከቤት ልታባረው በመነሳቷ እባክሽ እማዬ ዳግምን አታባሪብኝ ይቅር እዚሁ ብላ ስትለምናት በድንገት የአቶ በኃይሉን ክፋት አጋልጣለች። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።